ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሞነ ሕማማት ሮብ ምክረ አይሁድ ይባላል። ምክንያቱም የአይሁድ ሊቃነ ካህናት እና ጸሐፍት ጌታ እንዴት መያዝና ለሞት ማብቃት እንደሚገባቸው ምክር ያጠናቀቁበት ቀን ነው። በዚህ ምክራቸው ላይ በጣም ትልቅ ጭንቅ ነበረ። ምክንያቱም ወቅቱ የፋሲካ በዓላቸው የሚያከብሩበት ቀን የተቃረበ በመሆኑ ብዙ ሕዝብም በጌታችን ትምህርት የተማረኩበት ተአምራት የሚደነቅበት ስለነበረ ሁከት እንዳይፈጠር በዚህ ጭንቀት ሳሉ ከደቀ መዛሙርቱ አንዱ የአስቆሮቱ ይሁዳ በመካከላቸው በመገኘት የምክራቸውን ተባባሪ ሆኖ ጭንቀታቸውን አስወግዷቸዋል። ማቴዎስ ወንጌል 27 ከቁጥር 1 እስከ 14። በዚያን ጊዜ በሌሊት ወጥቶ ወደ ሊቀ ካህናት ወደ መምህራኑ ሄዶ የምትፈልጉትን አስይዛችሁ ዘንድ ምን ትሰጡኛላችሁ አላቸው። የአይሁድ ማህበርም 30 ብር ይስጡት ዘንድ ተስፋ አደረጉት። በዚያን ሰዓት ይሁዳ ወታደሮቹ ወሰዳቸው። ብዙ ወንዶች ሰዎች ተከትሎት የሹግ መብራትን የያዙ አሉ፣ ፋኖስም የያዙ አሉ፣ ሰይፎችንም የመዘዙ አሉ፣ ጦርንም የያዙ አሉ፣ ገመድንም የያዙ አሉ። እየቸኮሉ እየተፋጠኑ ሄዱ። የጻድቁን ነፍስ ያድኗት በንጽህ ደምም ይፈርዳሉ የሚለው ትንቢት ይፈጸም ዘንድ መድኃኒታችን በጌቴሰማኒ በአትክልት ቦታ ከደቀ መዛሙርቱ ጋር ነበር። ወደ እርሱም በደረሱ ጊዜ ይሁዳ መምህር እንዴት አለው። መድኃኒታችን ኢየሱስ ክርስቶስ የሰው ልጅ በመሳም ታስዘዋለን? ከጠላት መሳም የወዳጅ መምታት ይሻላል ብሎ መለሰለት። ይህንን ብሎ የከበቡት ማንን ትፈልጋላችሁ አላቸው። እንዲህም ስሏቸው ወደ ኋላቸው ተመልሶ በምድር ላይ ወደቁ። ብዙ ውሾች ከበቡኝ፣ የሳቡ በሮችም ያዙኝ፣ ንብ ማር እንደሚከበቡኝ በደሌንም በእኔ ላይ መለሷት፣ ያጠፉኝ ዘንድ በእኔ ላይ ተነሱብኝ አለ። ይህንም ብሎ በፊቱ የወደቁትን በሱ ላይ ፈቃዳቸውን ይፈጽሙ ዘንድ አነሳቸው። ከዚህም በኋላ ወታደሮች መድኃኒታችን ያዙት፣ እጁንም የኋለት አሰሩት። ሲወስዱትም በመንገድ እየጣሉ በእግራቸው ይረግጡት ጀመሩ። መድኃኒታችንን እህልን የበላ ተረከዝን በላይ አነሳ አለ። የሚከቡኝም የሚያሰቃዩኝ ብዙዎቹ ናቸው ያለው ይደርስ ዘንድ እያሰቃዩት ወደ ሊቃነ ካህናት ወደ ቀያፋ ወደ እርሱ በደረሱ ጊዜ ያዟችሁትን አሏቸው። አሁን ያዘነው እነሆ እዚህ ያለ አሉት። እናንተ የሰይጣን ልጆች እንዴት ያዘነው ትላላችሁ? ዓለሙን ሁሉ የያዘ ዓለምን በንፍር ውሃ ያጠፋው መያዙን ቻላችሁን? የሶዶምና የገሞራ ሰዎች ያነደደው እንዴት ያዘነው ትላላችሁ? የሰናዖር ግንብ ያፈረሰውን እንዴት ያዘነው ትላላችሁ? የፈርዖን ሰራዊት በጥልቅ ባህር ያሰጠመውን እንዴት ያዘነው ትላላችሁ? በአንድ መልካ ሰይፍ የዳዊት ሰራዊት የመታውን እንዴት ያዘነው ትላላችሁ? በሕዝቅያስ በቤት ዙሪያ 18,500 ከሰናክሬም ሰራዊት ያጠፋውን እንዴት ያዘነው ትላላችሁ?
ሰማይን የዘረጋ በነቢዩ በኤልያስ ፊት 100 ሰዎችን የጣለው እንዴት ያዘነው ትላላችሁ? በግብጽ ታላቅ ታምራትን በጣኔዎስ ባህር አስደናቂ ስራ ያደረገውን እንዴት ያዘነው ትላላችሁ? እናንተ የደረቃችሁት የግንብ ሳሮች እሳትንም ለመያዝ ቻላችሁን? እናንተ ውሾች አንበሳ ለመያዝ ቻላችሁን? እናንተ ተኩላዎች መለኮታዊ ቢዱን ለመያዝ ትችላላችሁን? ሰውነቱ ለበጎ ቤዛ አሳልፎ እሰጣለሁ ያለው ይፈጽም ዘንድ ባሪያው ጌታ ሸጠ። ድርሳነ መድኃኔዓለም። ሰሙነ ሕማማት ዕሮብ የመልካም መዓዛ ቀን ይባላል። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት በቤተ ስምዖን ዘለምጻ ቤት ተቀምጦ ሳለ መላዋ ሕይወቷ ለዝሙት አስገዝታ ትኖር የነበረችው ማርያም እንተ ኅፍረት ባለሽቷ ማርያም ዋጋዋ እጅግ በጣም ውድ የሆነው የአልባስጥሮስ ብልቃጥ የተሞላ ሽቶ ይዛ በመሄዷ በጸጉሩ ወይም በራሱ ላይ በማርከፍከብ ስለቀባችው እንዲሁም እግሩ ስላበሰችው ይህ ስም ተሰጥቷታል። የእንባ ቀንም ይባላል። ማርያም እንተ ኅፍረት በጌታችን እግር ላይ ተደፍታ መላው ኃጢአቷን ይቅር እንዲላት በእንባ እግሩን አርሰዋለች። ማቴዎስ ወንጌል 27 ከቁጥር 7 እስከ 14። በሌላኛዋ ስሟ ማርያም እህተ አልዓዛር ትባላለች። ማርያም እንተ ኅፍረት ሁል ጊዜ ከነጭ ሐር የተሰራ ልብስ የምትለብስ ከሽቱ ሁሉ ይልቅ የሚበልጥ ውድ ሽቶ ትቀባ ነበር። በወርቅም ታገጥና በክፋት ስራ ሁሉ ጸንታ የምትኖር ሴት ነበረች። ገና የበጎ ነገር ጠላት የሆነው ጠላት በዝሙት ኃጢአት ጣላት። ይህ የዝሙት ሕይወቷ እጅግ የከፋ ነበር። አንድ ቀን እንደ ልማዷ ማርያም እንተ ኅፍረት ነጭ ሐር ልብሷ አገጣ ፊቷን በመስታወት አይታ ውድ ሽቷን ተቀባች። ጉንጮቿ ቀያዮች፣ ዓይኖቿ የተዋቡ ሆኑ። ደም ግባቷ በጣም አማራት። እንደዚህም የተመለከተች 1 ሰዓት ቆየች። ይህም ሁሉ ታስወግድ ዘንድ መልኬንም ትለውጥ ዘንድ ሞትሽን ትመጣ የለን? የዚህን ዓለም ገንዘብ ቢገዛ ቢነዳ ከድካም በዓይኖቼም እንባ ከማፈሰስ የሚያድነኝ ይኖራልን? ነፍሴ ሆይ ንስሐ በሌለበት ሕይወት መኖርሽ ለምንድን ነው? ነጭ ሐርና ልብስ ብትለብስሽ በእግዚአብሔርና በመላእክቱ ፊት ራቆትሽ በመቆምሽ ጊዜ እንዴት ትሆኛለሽ? እያለች ራሷን መረመረች። ከዚያም በማመን ጸንታ የኃጢአትን መመለሱን እንጂ ሞትን አልሻም ብሎ የለም ብላ ለምን እሰንፋለሁ ብላ ለምን ንስሐን አልሻም ብላ በፍጥነት ተነስታ ገንዘቧን የገዛችውን ወርቋን ብሯን ሁሉ ሰብስባ ምን አደርጋለሁ? ይህ ገንዘብ ወስጄ ቢሰጠው አይቀበልኝም፣ እርሱ ፈጣሪ ነው ብላ አሰበች። ከዚያም በኋላ ሽቱ ወደ ሚሸጥ ሰው ፈልጋ ሄደች። ያን ሰው ከጥንት ጀምሮ ታውቃ ነበረና ከእርሱ ዘንድ ዋጋው እጅግ ውድ የሆነው ሽቱ ገዛች። በደስታ ሄደች። የበጎ ነገር ጠላት ሰይጣን በወርቅ ያጌጠች ሴት መስሎ ወደ እሷ መጥቶ የዚህ ዓለም ምኞት እየጣፈጠ ይነግራት ጀመረ። መብላት፣ መጠጣትን፣ ያማረ መልበስን፣
ያማረ ልብስ መልበስን፣ ሽቱ መቀባት፣ ይህ ሁሉ ያሳስባት ጀመረ። ጌታችንም በይቅርታው ብዛት የጠላት ዲያብሎስ ክፋቱን ገለጠላትና ለበደሉንና ለኃጢአት ስራ የተዘጋጀው አድርገኸኛልና ሀፍረትና ጉስቁልና በእኔ ላይ አምጥተሃልና አንተ ሰይጣን ከኔ ውገድ ብላ በቁርጥ ነገር መለሰችለት። ሰይጣንም ከሷ ሸሾ ሄደ። ጌታም በስምዖን ቤት ማዕድ ይመግብ ዘንድ ጋብዞት ነበርና እና ማርያም እህት እንተ ፍሬት ወደዛው ሄደች። ደጆቿም ተከፍተው አገኘችው። ያለማፈር ገፍታ በፍጹም እምነት ከእግዚአብሔር ወልድ ዘንድ ቀረበች። እያለቀሰች በእንባዋ ታርሰው ጀመረች። በራሷ ጸጉርም ታብሰው ነበር። እግሩንም ተስማሙና ሽቱ ተቀባው ነበር። በለቅሶም ሆና እንዲህ እያለች ልመና ቀረበች። እኔ ግን አንተን በድያለሁ፣ ኃጢአተኛም በደለኛ የሚሆን ይቅር በለኝ። ከኃጢአቴ ቀንበር በታች ሆኜ ለሰይጣን ተገዝቻለሁ። ጌታ ይቅር በለኝ፣ ይቅርታን ምሕረትን ተስፋ አድርግ ወደ አንተ መጣውኝ እያለች ለመነች። ጨክናም በራሱ ላይ ሽቱን ጨመረች። ከዚህ ሁሉ ጋር ለቅሶ ልመና አላቋረጠም ነበር። የቅድስት ማርያም እንተ ኅፍረት የጸሎቷ በረከት አይለየን፣ አሜን።